ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆዬ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛ ማበረታታት የምትፈልጉ ብቻ ደግሞ ቪዲዮዎቻችንን በVPN ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር መሪ ገጸ ባህሪያችን ወደ አንድ ቦታ እያቀናች ነበረ። ታዲያ ስትነዳ የነበረው በፍጥነት ነው። የተናደደችበት ነገር እንዳለ ያስታውቅ ነበረ። እንዳድንገት ሆኖ ግን ከኋላ አንድ መኪና ነበረ በፍጥነት መጥቶ ይገጫት። በዚህም ልጁ ወዲያው ይወርዳል። መጥቶም ይቅርታ ይጠይቃታል። ሌላ ጊዜ እሷን አግኝቶ የመኪናውን ጉዳት ማስተካከል ስለሚፈልግ ስልክ ቁጥሯን ነበር ይጠየቃት። ላለመጨቃጨቅም ስልክ ቁጥሯን ትሰጠዋለች። ታዲያ ልጁም ቀጥታ ሄደችው ወደ ሰርግ ነበረ። እዛ ለመታደም ሄደችው የአባቷን ሰርግ ነው። ታዲያ ሙሽሪትና ሙሽራው መድረክ ላይ ቆመው ነበረ። እሷም ንግግር ለማድረግ ወደ መድረኩ ትወጣለች። በዚህ ጊዜ ግን ማይኳን ከያዘች በኋላ የተናገረችው ነገር ሁሉንም አስደንግጦ ነበረ። ዛሬ እናቷ የሞተችበት ቀን እንደሆነ ያን ቀን መርጠው አባቷና የእንጀራ እናቷ መጋባታቸው ለሷ ከደስታ ይልቅ ሀዘን እንደፈጠረባትና ጥሩ ድል እንደማትመኝላቸው ትናገራለች። በሁሉም ሰው ፊት አዋርዳቸው ነበረ። ከፕሮግራሙም በኋላ አዲሷ እንጀራ እናቷን ለማግኘት ሄዳ ነበረ። በዚህም የእንጀራ እናቷን ቁስል የሚያደርጉ መጥፎ ነገሮች ትናገራለች። ውስጧ ልጅነት ቢኖርም ንግግሯና ህመሟ ጥልቅ እንደሆነ ያስታውቅ ነበረ። ታዲያ ከእንጀራ እናቷ ጋር ከተጨቃጨቀች በኋላ ወደ ውጪ ትወጣለች። ውጪም ወጣ ስቅስቅ ብላ እያለቀሰች ነበረ። ያኔ እንደ ቅድም መኪናዋን የገጨው ይማን የተባለው ልጅ መጥቶ ነበረ። በዚህም ያረጋጋት ጀመር። ካመሰገነችው በኋላ መሻሽ ላይ ቤት በነበረችበት ጊዜ ያንኑ ልጅ ቤቷ ውስጥ ታየዋለች። በጣም ነበር የደነገጠችው። ከቆይታዎች በኋላ ያረጋገጠችው ይሄ ቆንጅዬ ለግላጋ ኮስታራ ልጅ ወንድሟ እንደሆነ የእንጀራ እናቷ ልጅ እንዲሁም ወንድሟ እንደሆነ ነበረ። በመቀጠልም ወደ ውጪ በወጡበት ጊዜ እሷን ለመቅረብና ለማናገር እያሞከረ ነው። ፊቱ ላይ ኩራትና ንዴት ይታይ ነበረ። ከሱ ጋር መኖር ቀላል እንዳልሆነ ታርታለች። በዚህ አጋጣሚ እየተጠጋት እያለ ያደረገችው ሂል ጫማ ነው። ወደ ኋላ ስትራመድ ልትወድቅ ስትል ከወገቧ ነበር የያዛት። ከንዴቷ የተነሳ ባደረገችው ሂል ጫማ እግሩን ነበር የረገጠችው። ከዛም ጥላው ትሄዳለች። ከሱ ጋር መኖር ባትፈልግም በቀጣይ ቀን አባቷ ወንድሟን ቤቱን እንድታስጎበኘው ትዕዛዝ ሰጥቷት ነበረ። እሷ ግን እሱን ልክ እንደ ሕፃን ልጅ ይዛ ቤቱን ከመዞር ዋና መዋኘት እንደምትፈልግ ተናግራ ወደ ዋና ገንዳው ነበር ሄደችው። እዛም ሊያበሽቃትና ሊያናድዳት መጥተው ነበረ። በዚህም ዋጋውን ለመስጠት በማሰብ ወደ መዋኛ ገንዳው ልትወረውረው አስባ ነበረ። በዚህ አጋጣሚ ግን ልጁ ጠንካራ ነበረ። እሷን መልሶ ወደ ዋና ውስጥ ነበር የከተታት። በዚህ ድንጋጤ መዋኘት ያቅታታል። በዚህም ዘሎ ገብቶ ሊያወጣት ችሎ ነበረ። ይማንም ከእናቱ ጋር እያወራ ነበረ። ከእናቱ ጋር የሆነ ነገር እያቀዱ እንደሆነ ያስታውቃል። በመቀጠልም ጠዋት ላይ እንደተለመደው ልጁን ለማናደድ ነበር የሄደው። ለቁርስ በቀረቡበት ጊዜ ወንድምና እህት ሲጨቃጨቁ አባትየው እንዲህ ማድረግ እንደሌለባቸው ነግሯቸው ነበረ። እሱን የመበቀል ፍላጎቷ እየጨመረ ስለሆነ ወደ ያሰበችው ጓደኞቿን መጥራት ነበረ። አንድ ላይ ሆነው እንደሚበቀሉ ትናገራለች። እሱን ይዛ የሄደችው የመኪና ውድድር ወደሚወዳደሩበት ስፍራ ነበረ። ታዲያ እዛ ያለ አንድ ወንበዴ ለመወዳደር ዝግጁ እንደሆነ ይናገራል። ቀደም ብላ እሷ ወንድሟ መኪና መንዳት ላይ ጎበዝ ስለሆነ እሱ እንደሚወዳደር ትናገራለች። ይህንን ያደረገችው በተሰበሰቡ ሰዎች ፊት እሱን ለማዋረድ ካላት ትልቅ ፍላጎት የተነሳ ነው። ከሰዎቹ ጋርም ካስተዋወቀቻቸው በኋላ እሷም እሱም መኪና ውስጥ ይገባሉ። ለውድድሩ በተዘጋጀበት ጊዜ ግን ወዲያው በፍጥነት ይነዳ ጀመረ። በጣም ጎበዝና ቀልጣፋ ነበረ። እሱም አሸንፎ እንድትዋረድ አድርጓት ነበረ። ከዛ ባሻገርም ከመኪናው ከወጣ በኋላ የተሸነፈው ሰውዬ ሽንፈቱን መቀበል ስላልፈለገ ብቻ ከሱ ጋር ግብ ለመፍጠር ለመደባደብ ተዘጋጅቶ ነበር። ታዲያ ወንድሟን መስደብ የምትችለው ሆነ መምታት የምትችለው እሷ ብቻ እንደሆነች በመናገርም ሰውየው ልታስጠነቅቀው ችላለች። ድብድብ በሚፈጠርበት ጊዜ ግን ይማን በጣም ጠንካራ ነበረ። ከተደባደበም በኋላ ቁስሉን ታከምለታለች። ቤትም በተመለሱበት ጊዜ እናትየው ቁስሉን ስታይ እያከመችለት ሁለቱ ስላቀዱት እቅድ እያወሩ ከላይ ሆና ልጁ ሰምታ ነበረ። ወደ ኮሌጅን በሄዱበት ጊዜ እሱ ባስኬትቦል መጫወት ጀመረ። የሁሉንም ሴት ትኩረት በቀላሉ ማግኘት ችሏል። ታዲያ አድናቂዎቹ ብዙ ነበሩ። ከነሱ ማለት የተናደደችው ቁጭ ብላ የምትደግፈው እህቱ ልጁ ነበረች። ታዲያ ሴቶች የእረፍት ሰዓት ላይ ውሃ እንዲጠጣ ሲያመጡለት ስትመለከት በንዴት ተቃጥላ ጥላ ትወጣለች። በወጣችበትም ጊዜ ይከተላታል። ታዲያ ከተከተላት በኋላ ወደ ግድግዳው ነበር ያስጠጋት። እህትና ወንድም መሆን እንዳለባቸው ቢነገራቸው በመካከላቸው ግን የማያውቁት ስበት ተፈጥሮ ነበረ። ታዲያ ሊስማት ከንፈሯን እንደ ረካ የሷ ጓደኛ መታ አቋርጣቸው ነበረ። ቤትም በነበረችበት ጊዜ እንጀራ እናቷ የሰርግ ቀኗ ላይ ስላዋረደቻት ያንን ቂም በመያዝ አሁን ከልጁ ጋር ትጨቃጨቅ ጀመረ። ጭቅጭቃቸው እየተጋጋለ ነበረ። ታዲያ እቺ ሴት የእናቷ የልብ ጓደኛ ነበረች። ልክ እናቷ በሞተችበት ቀን የእሷን ቦታ ለመውሰድና አባትየውን ለማማለል በማሞከሯ እንደ እቅዷም ሆኖ ስላገባችና ውርስ ለመውረስ እየሞከረች ስለሆነ ጥፋተኛ እንደሆነች በመናገር እየሰደበቻት ነበረ። የእንጀራ እናትየውም ከዚህ በላይ መሰደብ ስላልፈለገች እሷ
እሷን ትወረውራታለች። ያኔ ጠረጴዛ ላይ የነበረው ብርጭቆ ስብርብር ይልና እጆቿን ይጎዷታል። ሊያድናትም የመጣው ይማን ነበረ። በመቀጠልም ቁስሏን ያክምላታል። ስለረዳትም ደስ ብሏት እያለቀሰች እየተመለከተችው ነበረ። አመሻሽ ላይም ወደ ክፍሉ አመሰግናለሁ ለማለት ትሄዳለች። ታዲያ የሱ የሞተው አባቱ ብዙ ብድር እንደተበደረና በዛ ብድር ምክንያት እሱም ሆነ እናቱ መንቀሳቀስ እንደከበዳቸው ይህንን ስለምታቅ ብድሩ እንደምትከፍል በመቀጠል ስራ እንዲያገኝ እንደምታደርገው ታዲያ ከስራው ቀስ በቀስ ገንዘብ እንደሚከፍላት ነበር የነገረችው። እሱም በዚህ ሀሳብ ተስማምቶ ነበረ። ተነስታ ከመውጣቷ በፊት ግን አልኮል መጠጣት እንደምትፈልግ ይጠይቃታል። ተስማማለች። ሁለቱም እየጠጡ እዛው አልጋ ላይ ነበር የተኙት። ጠዋት የቀሰቀሰቻቸው የይማን እናት ነበረች። እሷ ስትመጣ እንዳታያት እንድትደበቅ እየነገራት ነበረ። እናትየው ግን ቀደም ብላ ወደ ክፍል ውስጥ ትገባለች። እሷን ስታያት ትናደዳለች። ታዲያ ሆን ብላ ልጇን እያማለለች እንደሆነና ልታሳስተው እንደሆነ እየጠየቀቻት ነበረ። የእንጀራ እናትየውና እሷ እየተጨቃጨቁ ነበረ። ታዲያ ሆን ብላ ታናድዳትና የእንጀራ እናትየው እንድትገፈትራት አድርጋ ነበረ። ይህንን ያደረገችው በይማንና በእናቱ መካከል ችግር ለመፍጠር ስለፈለገች ነበረ። ታዲያ ከዛም እሷን አንጠልጥሎ ይዟት ይወጣል። በዛ ጊዜ ግጥም አድርጋ ነበር የሳመችው። ይህ ነገር ከተፈጠረ በኋላ ስህተት ነው ብሎ በማሰብ ልክ እንደ እህት ሊንከባከባት ይሞክር ነበረ። አንድ ቀን ላይ ፕሮግራም ነበረ። በዛ ጊዜ ቆንጆ ቀሚሷን ለብሳ ከሰዎች ጋር እየተገባባች ነው። ሰዎች ውበቷን እያደነቁ ነበረ። ይህንን ከሩቅ የሚመለከተው ይማን በቅናት እየተቃጠለ ነው። ታዲያ እሷ የልብ ጓደኛም ይማንን ካየችው ጊዜ ጀምሮ ስለወደደችው የፍቅር ጥያቄ ብታቀርብለት እሱ በዛ ሳት ሲቃጠል የነበረው የእህቱ ፍቅር ይዞት ነበረ። በዚህም የተነሳ ጥሏት ወደ ታች ነበር የወረደው። ልጁንም ይዟት ከሄደ በኋላ ወደ አንድ ጥግ ወስዳትና ይስማታል። እንደ አጋጣሚ ሆኖ የእሷ የልብ ጓደኛ ደግሞ ሁለቱን አንድ ላይ ታያቸዋለች። በዚህም ፎቶ አንስታቸው ነበረ። በቀጣይ ጊዜም ፈረስ ግልቢያ ላይ በነበረችበት ጊዜ ጓደኛዋ ሼንሼን ወደ ሀገር ውስጥ እንደገባ ነበር የተነገራት። ልጁ በጣም ኃይለኛ እንዲሁም እያንዳንዱ ወንበዴዎችን የሚደበድብ ከነሱ ጋር የሚሰራ ህገወጥ ልጅ ነበረ። በዚህም እሱን ለማግኘት ወደ ቦታው ትሄዳለች። ታዲያ ግን እንደዛ ሰዎችን ሲያስጨንቅ የነበረው ልጅ እሷ ፊት ልክ እንደ ህፃን ነበር የሚሆነው። ያለችውን እያንዳንዱን ነገር ያደርጋል። በችኮላ ከቦታው እንደወጣች የተመለከተው ይማንም ተከትሏት ነበረ። ከወንድ ጋር ሲያያት ግን በቅናት ተቃጥሏል። በዚህም እሱ ወደ መኪናው ሊያስገባት ሲል ሁለት ወንዶች በሷ ምክንያት ግብ ይፈጥራሉ። አገላግላቸውም ይማን ጋር ነበር የሄደችው። ጭቅጭቅ ስለፈጠረ ግን በይማን ተናዳ አስፋልት አካባቢ ስትደርስ ከመኪናው ዘላ ትወርዳለች። እሱ ግን ስለሚወዳት ነበር እንደሚሆነው። በዚህም ሊያድናትና ሊጠብቃት እንደሚፈልግ ነበር የተናገረው። ይሄ ንግግሩ ውስጧን ነበር የነካው። በዚህም ተመልሳ ትስመዋለች። ሰዎች እየተመለከቷቸው እዛው ጥሩ ጊዜ እያሳለፉ ነበረ። ከዛ ቀን ጀምሮ በፍቅሩ ቅልጥ ትላለች። ቤት በነበረችበት ሰዓት ስዕል መሳል በጣም ትወድ ነበረ። ታዲያ ሁሌ የምትስለውን ስዕል ትተውና አሁን ቤቷን የሞላው የሱ ስዕል ነበረ። በዚህም የተነሳ ክፍሏ ውስጥ አስቀምጠዋለች። ነገር ግን የእንጀራ እናትየው ይህንን ስትመለከት በንዴት ትቃጠላለች። እያንዳንዱን ፎቶዎች ቀዳዳባት ነበረ። ታዲያ አበባ ይዛ ወደ ክፍሏ የገባችው ልጁም ይህንን ስትመለከት ቁጭ ብላ ስቅስቅ ብላ ታለቅሳለች። እስከ ማታ ድረስ ፎቶን አጠገቧ አድርጋ ነበረ አልጋዋ ላይ የተኛችው። ታዲያ እሷን ለማየት የመጣው ይማንም የሳለችውን ስዕል ተመልክቶ በደስታ የተቀዳደደውን ስዕል መልሶ ይጠግንላታል። እዚህ ቀደም በመኪና ውድድር ይማን ያሸነፈው ወንበዴና አዲስ የልጁ ጓደኛ ሼንሼን አንድ ላይ ለመስራትና ይማንን ለማስወገድ አስበው ነበረ። ታዲያ እናትና አባታቸው ፊት ግን እንደሚጠላሉ ለማስመሰል ይሞክራሉ። አባትየው ደግሞ ሁሌ እንዲታረቁና እንዲዋደዱ ይፈልግ ነበረ። ይማንና እናቱን ከቤት ካስወጣ በኋላ እሷን ቁጭ አድርጎ ሲመክራት የነበረው መሆን ያለባት የዚህ ቤት የብቸኛ ወራሽ እንደሆነች ሴት እንደሆነ፣ ታዲያ ተረጋግታ ብልህ መሆን እንዳለባት እየነገራት ነበረ። አባቷ የሚላትን ነገር ግን መስማት አልፈለገችም። ወደ ፍሪጁም ሄዳ ምግብ ለመውሰድ ባሰበችበት ሰዓት ከፍሪጁ ጀርባ የመጣው ይማን ነበረ። ቤት ውስጥ እንደዚህ መቀራረብ እንደማይችሉና መራራቅ እንዳለባቸው እየነገረችው ነው። እሱ ግን ከሷ መራቅ በጣም እንደከበደው ያሳውቃታል። በቀጣይ ጊዜ ጓደኞቻቸው ለጨዋታ ስለጋበዟቸው እዛ ሄደው ነበረ። ታዲያ የካርድ ጨዋታ እየተጫወቱ ነው። በዚህም ጨዋታውን የተሸነፈ እንዲሁም ያሸነፈ በዚህም ጨዋታው ትዕዛዝ ነበረው። ታዲያ አንድ አይነት ካርታ ያወጣ ሰው መሳሳም ነበረበት። ይህንን ያወቀው ሼንሼንም እሱና ልጁ አንድ አይነት ካርድ እንዲኖራቸው ለማድረግ እየለፋ ነበረ። ይሜን ግን ሀሳቡን ስላወቀበት ቀድሞ ካርዱን ያወጣዋል። በዚህም ልጁና ይሜን አንድ አይነት ካርድ ነበር የደረሳቸው። እንዲሳሳሙም ትዕዛዝ ነበር የተሰጣቸው። ነገር ግን ወንድምና እህት ስለሆኑ እሷ እጇን ከንፈሯ ላይ ካደረገች በኋላ ነበር የሳማት። ሼንሼንም በጣም ተቃጥሎ ነበረ። በሌላ በኩል በቀጣይ ቀን ይማን አንድ ምርመራ እያደረገ ነው። ሲመረምር የነበረው ስለ ልጁ ነበረ። በዚህም ከ19 ዓመት በፊት ልጁ ስትወለድ መንታ እህት እንደነበራት፣ ታዲያ ግን እናትየው ሆን ብላ አንድየውን መንታ ወደ ሌላ ከተማ እንደላከችውና አሁን መንትየው የት እንዳለ እንደማይታወቅ ነበረ ሲያስብ የነበረው። እንጀራ እናትየውና ልጁ ግን ሊስማሙ አልቻሉም። አንድ ቀን ላይ ሶፋ ላይ ተኝታ በነበረበት ጊዜ የተኛቹን የምታምረውን ልጁ ለማየት የቀረባት ይሜን ነበረ። አልተኛ
አልተኛችም፣ ወዲያው ትነቃለች። ታዲያ ከሸሚዙም እሱን ጎተት በማድረግ አብረው ጊዜ እንዲያሳልፉ እየጠየቀችው ነበረ። እናትየው እንዳታያቸውም ደብቆ ወደ ራሱ ክፍል ነበር የወሰዳት። ሁለቱ መራራቅ በጣም እየከበዳቸው ነው። ታዲያ በቀጣይ ቀንም እየተጨቃጨቁ ነበረ። ልክ አባትየው ሲመጣ ግን ሰላም ለመፍጠር ይሞክራሉ። በዚህም አባትየው ሲናገር የነበረው ይሜን ድርጅት ውስጥ እንደሚሰራ በቅርቡ ጥሩ ውጤት ካመጣ ደግሞ ድርጅቱን የማውረስ አቅም ሁላ እንደሚኖረው እየተነገረው ነበረ። አንቀንም መስሪያ ቤት ውስጥ እየሰራ በነበረበት ጊዜ እሱን ለማግኘት የመጣችው የትምህርት ቤት ጓደኛው ሊሊ ነበረች። ታዲያ እዚህ የመጣችው ሁሉን ነገር ትታ በስራ ልታግዘው ስለምትፈልግ እንደሆነ ተናግራ ነበረ። ይሄ ግን ሽፋን ነበረ። ድሮ የጀመሩትን የፍቅር ግንኙነት አሁን ድጋሚ ለመጨረስ ትልቅ ፍላጎት ነበራት። ያን ቀንም ለሱ ምሳ ለማምጣት የመጣችው ሉዡ ነበረች። ነገር ግን ከሌላ ሴት ጋር ተቀራርቦ ልጅቷም ሰውነቱን እየነካች እንዲሁም ጃኬቱን እያስተካከለች የተመለከተችው ሉዡ በቅናት ትቃጠላለች። በዚህም ከዛ መስሪያ ቤት በምትወጣበት ጊዜ ያገኘችው ሼንሼንን ነበረ። እጁን በመያዝ አብረው ጊዜ እንዲያሳልፉት ጠይቋለች። ይዟትም ሄደው ወደ ሬስቶራንት ነበረ። እዛ ሬስቶራንትም እየበሉ እየጠጡ እየተጫወቱ ነበረ። በዛ ሰዓት ግን ከቆይታዎች በኋላ የተመለከተችው ሊሊን ነበረ። ታዲያ እሷ ወደ ላይኛው ፎቅ ትሄዳለች። የሄደችው ከስራ ባልደረቦቿ ጋር ትውውቅ ለማድረግ ነበረ። እዛም ይሜን ከጓደኞቹ ጋር ተገኝቶ ነበረ። ይህንን ነገር ግን ሉዡ አላወቀችም። ታዲያ ይሜንም እየጠጣ ነበረ። ንፋስ ለማግኘት ወደ ውጭ በወጣበት ጊዜ ሊሊ ተከትለዋለች። እሷም እጁን ይዛ ልትስመው እየተጠጋች ነበረ። ከታች የተቀመጠችው ሉዡ ይህንን ስትመለከት በድንጋጤ የያዘችውን ጠርሙስ ነበር የለቀቀችው። እሱም ደንግጦ ይመለከታታል። እህቱ እዚህ እንዳለች ሲረዳ ግን ሁሉን ነገር ለመተው ነበር ያሰበው። ከሽንሽን ጋርም ሆና በደንብ እየተዝናናች ሰክራ ነበረ። እሱም ወደ ቤት እየሸኛት እያለ ወንበዴዎች መጥተው የመኪናውን መንገድ ነበር ይዘጉባቸው። ከዛ ቀን ጀምሮ ወደ ቤት አልተመለሰችም። ቤተሰቦቿም ስለሷ ተጨንቀው ነበር። አብሰው ይሜን እሷን ለማግኘት የቻለውን እንዳለ እያደረገ ነው። በዚህ ነገር ደስተኛ የሆነችው እንጀራ እናትየው ብቻ ነበረች። ለነሱም ሉዡን እንዳይፈልጓት ለማሳየት አንድ ፎቶ ነበር የተላከላቸው። ይሄም እሷና ሽንሽን ደስተኛ ሆኖ የተነሱት ፎቶ። እንጀራ እናትየው ምናልባት ሽንሽንን ስለወደደችው ከሱ ጋር እንደጠፋች የመላምቷን እየተናገረች ነው። ይሄንን ግን ይሜን ማመን አልፈለገም። እነ ሽንሽን በዛ ሰዓት የነበሩት በወንበዴዎች ታግተው ነበረ። ታዲያ ሉዡን እንዳይነኳት ሽንሽን የፈለጉትን እንዲያደርጉት ጠይቆ ነበረ። ታዲያ እሷን እንዳይነኳት እሱን እየደበደቡት ነበረ። እንደምንም ብሎ ለመጠንከር እየሞከረ ነው። እሱም እንዳይደበደብ ጣልቃ ለመግባት ብትሞክርም አልቻለችም። ሰዎቹ በጣም ጠንካራ ነበሩ። ያለችበትን ቦታ ለማወቅ ከዚህ ቀደም በመኪና ውድድር ያሸነፈው ሰውዬ ፍቅረኛ የሆነችውን ሴት ለማግኘት ይሄዳል። ከሷም ካወጣጣት በኋላ አንድ ወንበዴ የት እንዳለ ማወቅ ችሎ ነበረ። ፑል ቤትም ይሄዳል። ልጁንም በመያዝ ቀጥታ እነ ሽንሽን ወደ ታገቱበት ቦታ እንዲወስደው ነበር የጠየቀው። ወደዛም ከሄደ በኋላ ሰዎቹ ጠንካራ ቢሆኑም እንደምንም ብሎ እየተደባደበ ነበረ። በምላሹ ሰዎቹ ደብድበውታል። ነገር ግን ጠንክሮ ሽንሽንንም ሆነ እሷን ማዳን ችሎ ነበረ። አቅፋትም ይወጣል። በሰላምም ወደ ቤት ከተመለሰች በኋላ የእንጀራ እናትየው ሌላ ሀሳብ ነበር ያመጣችው። ይህም እርጉዝ እንደሆነች ትናገራለች። ይህንን ዜና ከሰሙ በኋላ ይሜን እና ሉዡ አንድ ላይ መሆን እንደማይችሉ ነበር ያሰቡት። ነገር ግን ስሜታቸውን ማሸነፍ ስላቃታቸው በድብቅ እየተገናኙ ጥሩ ጊዜ ያሳልፉ ነበረ። ሁለቱን አንድ ላይ ተመለከተችው። የይማን የስራ ባልደረባ ሊሊ ደግሞ በቅናት ትቃጠላለች። እንደ ድንገት ሆኖ ያን ቀን ከቢሮ የወጣችውን ሉዡ የተገጣጠመችው ቁርጥ እናቷን ከምትመስል ነገር ግን ከትንሽዬ ወጣት ልጅ ጋር ነበረ። ልጅቷንም ስታያት ትገረማለች። ታዲያ ያቺ ልጅ የአባቷ ቅምጥ ሆና ነበረ። አባትየው ሌላ ሚስት ቢያገባም አሁን በእድሜ ከልጁ ትንሽ በለጥ ከምትል ልጅ ጋር ግንኙነት ሁላ ጀምራ ነበረ። በዚህም ነገር በጣም ስለተናደደች አባቷ ላይ ሄዳ ስጮህበት ጀመረ። እሱ አባት መሆን እንደማይገባው ነገረችው ነበረ። ከዛ ስትወጣ ደግሞ ከሊሊ ጋር ትገናኛለች። ሊሊም ስትናገር የነበረው ለብዙ አመታት ከይሜን ጋር አብራ እንደተማረች፣ ታዲያ ከሱ ጋር መሆን የሚገባት እሷ እንደሆነች፣ እሷ የእህትነት ቦታ ስላላት ከሱ መራቅ እንዳለባት ነበር የነገረቻት። ይህንን ነገር ግን ሉዡ መስማት አልፈለገችም። ታዲያ በዛ ሰዓት ስታስታውስ የነበረው መንትያ እህቷን ሻውሰንን ነበረ። ሁለቱም እህትማማቾች ስዕል መሳል በጣም ይወዳሉ። እህቷን ግን ለረጅም ጊዜ አግኝታት አታውቅም ነበረ። ከዛ ትውስታ በኋላ ሄደችው ወደ እናቷ መቃብር ስፍራ ነበረ። ቁጭ ብላ እያለቀሰች እህቷን እንዳጣቻት፣ አሁን ደግሞ በጣም የምትወደውን ወንድ ልታጣ እንደሆነ እያለቀሰች ለእናቷ ትናገራለች። ህይወቷ እየጨለመ እንደሆነ ነበር ስትመለከት የነበረው። ነገር ግን ተስፋ መቁረጥ አልፈለገችም። የድሮ ምኞቷን ለማሳካት የስዕል ኤግዚቢሽን የምታካሄድበት አንድ ቦታ ትከራያለች። እንደተከራየችም ይህን ዜና ለመናገር የሄደችው ይሜን ጋር ነበረ። ለሱም ሁሉን ነገር ትነግሯለች። በደስታም ጥሩ ጊዜ አሳልፈዋል። ቤትም ሆነው ምግብ በሚመገቡበት ጊዜ
ለትንሽ ቀናት የስዕል ትምህርቷን እንድታጠናክር ልጁን ወደ ሼንጋይ ሊልክ እንደሆነ የተናገረው አባትየው ነበረ። ይህንን በሰሙበት ጊዜ ሉዡና ይሜን በጣም አዝነው ነበረ። ያለቻቸውን ትንሽ ቀን አብረው ጊዜ ለማሳለፍ ነበር ያሰቡት። በዚህም የተነሳ ይራራቃሉ። እሷ ትንሽ ቀናቶችን አብረው ጊዜ ካሳለፉ በኋላ እሷ ወደ ሼንጋይ የሄደችው ከሼንሼን ጋር ነበረ። ትምህርቷንም በደንብ እየተማረች ነው። እሱም በዚህ በኩል ስራውን በደንብ አድርጎ እየሰራ ነበረ። ከቀናቶችም በኋላ የፈለገው ስኬት ላይ መድረስ ችሏል። የተለያዩ ኢንቨስተሮችን ማግኘት ችሎ ነበረ። ይሄንን የሰራው ከሊሊ ጋር አንድ ላይ ሆኖ ነው። ታዲያ ግን ይሄንን ዜና ለመናገር ቀጥታ ያሰበው መጀመሪያ ላሉዡ ነበረ። ታዲያ እንዲገናኙም ይቀጣጠራሉ። ተቀጣጥረው አብረው ጊዜ እያሳለፉ ነው። በዚህ መሀልም እሱ ይስማታል። ሁለቱ ሲሳሳሙ ግን ስትከታተላቸው የነበረችው ሊሊ ፎቶ ልታነሳቸው ችላ ነበረ። እሱንም ወደ ስዕል ኤግዚቢሽኑ የወሰደችው ሉዡ ነበረች። ከሁሉም ስዕሎቿ በጣም የምትወደው እሱን የሳለችውን ስዕል ነበረ። ስለሚጠብቃትና አብሯ ስለሆነ እያመሰገነችው በጣም ደስተኛ ሆኖ ነበረ። ደስታቸው ግን አልቀጠለም። ወዲያው ስልክ ይደወልለታል። በዚህም የተነሳ ሲነገረው የነበረው የአባቱን ዕዳ ቶሎ መክፈል እንዳለበት፣ ካልከፈለ ግን አሁኑኑ የአባቱ ማንነት እሱንና ቤተሰቦቹን እንዲጎዳ ይፋ እንደሚወጣ ነበር የተነገረው። እሱ ብቻ በቂ አልነበረም። ከዛ ባሻገርም ዜና ላይ የተለቀቀው ሁለቱ ሲሳሳሙ የሚያሳየው ፎቶ ነበረ። አባትየውም ይህንን ባየበት ጊዜ ፊታቸው ባይታይም ወዲያው እነሱ እንደሆኑ አውቆ ነበረ። እንደ እብድ ያደርገው ጀመረ። ከልጁ ጋርም ጭቅጭቅ በገጠመበት ጊዜ የተናደደችው ልጁ ቤቷን ጥላ ነበር የወጣችው። መንገድ ላይ ስትራመድ ልክ ለየት ያለ ፍጥረት የተመለከቱ ይመስል ሰዎች ፎቶ እያነሱና እየቀለዱባት ነበረ። ልቧም ይሰበራል። ይህንን ማን ፖስት እንዳደረገው ለማጣራትም ጓደኛዋ ጋር ሄዳ በምታጣራበት ጊዜ ፖስት ያደረጉት ሰዎች ማንነታቸው እንዳይታወቅ ስለተደረገ ማን እንደሆነ ማወቅ እንደማይቻል ነበር የተነገራት። በሌላ በኩል ደግሞ የኢማን ድርጅት ከባድ ችግር ውስጥ እየገባ ነበረ። የተለያዩ ኢንቨስተሮች በተነሳበት ወሬ ምክንያት ኢንቨስት እንደማያደርጉ ተናግረዋል። ሊሊም እንደ ሀሳብ ያመጣችው የሳማት ሴት እህቱ እንዳልሆነችና እሱ የራሱ እጮኛ ፍቅረኛ እንዳለው፣ ታዲያ እሷም ሊሊ እንደሆነች ለጋዜጠኞች መናገር እንዳለበት፣ ይሄ ነገር ነገሮችን እንደሚያስተካክል ነበር ያሳወቀችው። በዚህ ከባድ ችግር ውስጥም ሆነው ግን እሱን ለማግኘት የምትመጣው ልጁ ነበረች። ሰዎች እንዳያዩዋቸው ተደብቀው ጊዜ ያሳልፋሉ። ወደ ሬስቶራንትም ሄደው አንድ ላይ ምግብ እየተመገቡ ነበረ። ታዲያ ሬስቶራንቱ ባለቤቶች ግን ፎቶ እያነሷቸው ነበረ። ከዛ በወጡበትም ጊዜ ውጭ የተለያዩ ጋዜጠኞች እየጠበቋቸው ነው። እሷ በጋዜጠኞች ፎቶ እንዳትነሳ ወደ ውስጥ ካስገባት በኋላ እሱ ውጭ ወጥቶ መግለጫ እየሰጠ ነበረ። በዚህ መሀልም እየሰማችሁ ነው። ታዲያ ግን ጋዜጠኞች የተለያዩ ጥያቄ ካነሱ በኋላ ስለ ሟች አባቱ በሚያነሱበት ጊዜ የተናደደው ይመን ጋዜጠኛውን በቦክስ ይመታዋል። እሷም ወደ ውጭ ወጥታ አረጋግታው ነበረ። በመቀጠልም በቀጣይ ቀን ቤት በነበረችበት ጊዜ የጽዳት ሰራተኛቸው ያነሳችው አንሶላ ነበረ። እዛ አንሶላ ላይም ደም አለ። ያንን አንሶላ ደግሞ የአባትና የእንጀራ እናቷ ክፍል ውስጥ የተነጠፈ እንደሆነ ሴትዮዋ ተናግራ ነበረ። እየሮጠች የሄደችው ወደ እንጀራ እናትየው ክፍል ነበረ። ሄዳም የተለያዩ ነገሮችን ካጣራች በኋላ የእንጀራ እናትየው እርጉዝ ነኝ ያለችው ውሸት እንደሆነ ነበር የደረሰችበት። ይሄንን በመያዝም እየሮጠች ሄደችው ይማን ጋር ነበረ። ይሄ ጥሩ ዜና እንደሆነ አሁን ሁለቱ በነጻነት አንድ ላይ መሆን እንደሚችሉ ነበር የነገረችው። ይሄንን ሲሰማ ግን ደስተኛ አልነበረም። ይሄ ነገር ውሸት ይሁን እውነት ግድ እንደማይሰጠው፣ ነገር ግን የእነሱ የፍቅር ግንኙነት መቀጠል እንደማይችል ነበር የነገራት። ይሄንን ስትሰማ ትደነግጣለች። ከሱ ጋር ለመኖር ያላት ፍላጎት፣ የወደፊቷ ሁሉ ነገር ጥቅም እንደሌለው ነበር የተረዳችው። በጥፊ ከመታችሁም በኋላ እያለቀሰች ትወጣለች። እሷ ስትወጣ ያየቻት ሊሊ ደስ ብሏት ነበር። በመቀጠልም አባትየውን ለማግኘት ነበር የሄደው። ታዲያ ከአባትየው ጋርም ካወራ በኋላ ከእህትየው ጋር ምንም ግንኙነት እንደሌለው ይናገራል። አባትየውም ከጸሐፊው ጋር በመሆን ጊዜ ለማሳለፍ ወጥተው ነበረ። ወደ እሱ ክፍልም በመግባት ስለ ወላጅ አባቱ ለማጣራት ይማን እየሞከረ ነበረ። ነገር ግን አባትየውና ጸሐፊዋ ወደ ውስጥ ተመልሰው ነበረ። ጠረጴዛ ስርም ይደበቃል። ልቧ የተሰበረው ልጁ ደግሞ ከጓደኛዋ ጋር ሆና መጠጥ እየጠጣች ነበረ። በዚህም የተነሳ ትሰክራለች። ሺንሺንም ይህን አጋጣሚ በመጠቀም ፍቅሩን ቢገልጽላት ደስ ይለው ነበረ። ነገር ግን አልቻለም። መንገድ ላይ ስትራመድ እየተንገዳገደች ነበረ። በዚህ አጋጣሚ ያገኘችው ይማንን ነው። ስታገኘው ትሰድበው፣ ትጮህበት ጀመረ። በዚህ ሰዓት ግን ምንም አልተናገረም። ተረጋግቶ እየተንከባከባት ነበረ። የቆሸሸ እግሯንም በሶፍት እየጠረገላት ነው። ይሄንን የተመለከተችው እናትየው አሁን ሀሳቧን የምታሳካበት ጥሩ ሰዓት እንደሆነ ወስና ነበረ። በዚህም የተነሳ የሰከረችው ልጁ ደረጃውን በምትወጣበት ጊዜ ሆን ብላ ከሷ ጋር ትታገላለች። አምቡላንስም ወደዛ ቦታ እንዲመጣ ቀድማ የእንጀራ እናትየው ጠርታ ነበረ። ታዲያ ከደረጃውም ተጠቅልላ ትወድቃለች።
ሉዡ አልገፈተረቻትም ነበር። ነገር ግን እሷ እንደገፈተረቻት ለማስመሰል እየሞከረች ነው። የውሸት ደምም ከልብሷ እንዲፈስ አድርጋ ነበር። በዚህ አጋጣሚ በእሷ ምክንያት ልጁ ወረደብኝ ለማለት ወደ እሷ እጆቿን ትጠቁማለች። እንጀራ እናትየውም ወደ ሆስፒታል ትወሰዳለች። አባትየውም ከእንጀራ እናትየው ልጅ ጋር ለመሆን ይህንን ነገር እንዳደረገችና በሆዷ ያለውን ሕፃን ልጅ እንደገደለች በመናገር አባትየው ጥፋተኛ ያደረገው ሉዡን ነበር። ሉዡ ግን ባላደረገችው ነገር መወንጀል ስላልፈለገች አባቷ ላይ ጮሃ ጥላ ነበር የወጣችው። ስትወጣም የብቸኝነት ስሜት እየተሰማት ነው። ታዲያ እንደዛ የወደደችው ይማን ራሱ አጠገቧ አልነበረም። መንገድ ላይ እየተራመደች እያለ ብቻዋን አዝና የተቀመጠች አንዲት ሴት ታገኛለች። ብቻዋን አዝና የተቀመጠች አንዲት ሕፃን ነበር ያገኘችው። ልጅቷን ስታያት ልክ እንደሷ እንደሆነች ነበር የተረዳችው። ቁጭ ብላው ካወሩም በኋላ ልጅቷን ወደ ቤቷ አድርሳት ነበር። ትንሽ እንደተራመደች ግን የውስጧ ህመሟ ነበር የተነሳው። ይሄ ህመም እየተባባሰባት ነበር። በዚህ ሁኔታ ውስጥ ሆና እንዴት መቀጠል እንደምትችል ግራ ገብቷታል። ዝናብም እየዘነበ ነው። እያለቀሰች በነበረበት ሰዓት ግን ጥላ ሊያስጠልላት የመጣው ይማን ነበረ። ከልጅቷ ጋር እያወራች በዛ ሰዓት ስታስታውስ የነበረው የእናቷን ነገር ነበረ። እናትየው መንታ ነበር ያረገዘችው። በዚህ ሁኔታ ውስጥ ሆና ግን ልትወልድ ስትል በተደጋጋሚ ለባሏ ወይም ለልጁ አባት እየደወለች ነበረ። ስልክ አያነሳም። በዚህም በጣም ትታመማለች። ታዲያ ምጧ መጥቶ ከወለደች በኋላ ግን እሱን ለመበቀል ካላት ፍላጎት የተነሳ እናትየው አንዷን መንታ ልጇን የላከችው ለቤተሰቦቿ ነበረ። ታዲያ አንዷን እዚህ ታስቀራታለች። አባትየው እሷን ለመጠየቅ በመጣበት ጊዜ በወሊድ ምክንያት አንድ ልጃቸውን እንዳጡ ነበር የነገረችው። እሱም በጣም ያዝናል። በዛ ሰዓት ግን ትኩረት ሲሰጥ የነበረው ለሷ ሳይሆን ለጓደኛዋ አሁን ላገባት እንጀራ እናትየው ነበረ። ይሄ አባትየው አሁንም ተስፋ አልቆረጠም። የእንጀራ እናትየው አሁንም ሆስፒታል በሆነችበት ጊዜ ከጸሐፊው ጋር አብሮ ጊዜ እያሳለፈ እየተቃቀፈ እንጀራ እናትየው አይታ ነበረ። ልቧም ይሰበራል። በቀጣይ ቀንም የስዕል ኤግዚቢሽን ውስጥ በነበረችበት ጊዜ የሰማችው ዜና ለጋዜጠኞች ይማን ከሊሊ ጋር ሊጋባ እንደሆነ ነበረ። ይህ መረጃ ደግሞ ለጋዜጠኞች እንደደረሳቸውና ይፋ ሊሆን እንደሆነ ትሰማለች። ይህንን ዜና እንደሰማች ወዲያው ውስጧ ይናወጥ ጀመረ። የድሮ ህመሟ የተነሳባት ይመስላል። መሬት ላይም ትወድቃለች። ከዚህም አንድ እውነታ እንረዳለን። ታዲያ ሁለቱ መንታ እህትማማቾች ተቀያይረው ነበረ። አባትየው ጋር ስታድግ የነበረው በቅንጡ ህይወት በቅንጡ እንክብካቤ ያደገችው ሉዡ የተባለችው ልጅ እህቷን ለማግኘት ካላት ፍላጎት የተነሳ ወደምትኖርበት ስፔን ሀገር ሄዳ ነበረ። ታዲያ ሁለቱ እህትማማቾች ሲገናኙም ደንግጠው ነበረ። ነገር ግን ከአባትየው ጋር ያደገችው ቀበጧ ሉዡ ታማ ነበረ። በዚህ የተነሳ በቅርቡ መሞቷ ስለማይቀር መንታ እህቷ ደግሞ የድህነት ህይወት ስላሳለፈች እሷ ስትሞት ለማንም እንዳትናገር። ታዲያ እሷን ከቀበረቻት በኋላ የእሷን ማንነት ይዛ እንድትኖር እያንዳንዱን ነገር የአባቷን ፍላጎት የቤተሰቦቿን ነገር እያንዳንዱን ጽፋላት ነበር የሞተችው። አሁን ያለችው ሉዡ ትክክለኛዋ ሉዡ ሳትሆን ከአያቶቿ ጋር ያደገችው ሻውሰን ነበረች። እሱ ሊያገባ እንደሆነ ከሰማች ጊዜ ጀምሮ በጣም ከብዷት ነበረ። በተደጋጋሚ አጠገቧ የነበረው ሼንሼን ነው። በዚህ የተነሳ ራሷን ለመደበቅ መጠጥ ትጠጣለች። አንድ ቀን ላይም ቁጭ ብላ በነበረበት ጊዜ ሊያገኛት የመጣው ይማን ነበረ። በዚህም እስከዛሬ ደበቀችው ማንነት እንደሚያውቅ እሷ ሻውሰን እንደሆነች ሉዡ የተባለችው መንታ እህቷ እንደሞተች ታዲያ እሷን ማንነት ይዛ ለመበቀል እዚህ እየኖረች እንደሆነ እንደሚያውቅባት ነበር የነገራት። እስከዛሬ የደበቀችውን ስሟን ሻውሰን ብሎ ሲጠራትም ስቅስቅ ብላ ማልቀስ ጀመረች። እህቷን ለማግኘት ስፔን ከሄደች በኋላ በጣም ጥሩ ጊዜ አሳልፈው ነበረ። ታዲያ በዛ ጊዜያቶች ውስጥ ያልኖረችውን 19 ዓመት እህቷን ለማኖር ሞክራ ነበረ። ነገር ግን ሉዡ አልቻለችም። በመሃል በጣም ትታመማለች። ታዲያ ሞታ ነበረ። እሷ ከሞተችም በኋላ እሷን ሆና ለመጫወት ሻውሰን እየሞከረች ነበረ። አባትየውም አሁን እነሱ በደም ዝምድና ባይኖራቸውም ልክ እንደ ወንድምና እንደ እህት መኖር እንዳለባቸው እያስጠነቀቃቸው ነበረ። አብሶ ይማንን በቅርቡ ማግባት እንዳለበት እየነገረ እያስፈራራው ነበር። እሱን እንደ ወንድም ማየት የከበዳት ሉዡ ወይም በትክክለኛ ስሟ ሻውሰን እሱን ስታየው ሁሌ ልቧን ያማት ነበረ። በዚህ የተነሳ ከባድ ሁኔታ ውስጥ ነበረች። ታዲያ ጣፈንታ ደግሞ ይበልጥ መጥፎ ሆናባት ነበረ። ይባስ ብሎ ሊሊን ከቤተሰቦቹ ጋር ለማስተዋወቅ ይማን ይዟት መጥቶ ነበረ። ይህንን ስታይ ይበልጥ ትታመማለች። ሰውነቷ እየቆሰለ እንደሆነ ተሰምቷት ነበረ። እሷም ወደ ሆስፒታል ትገባለች። ሆስፒታል በነበረችበት ጊዜ ሲንከባከባት የነበረው ጓደኛዋ ሼንሼን ነበረ። ታዲያ ግን እሱ የሚንከባከባት የልጅነት ጓደኛው ሉዡ ናት ብሎ ነበረ። ትክክለኛ ማንነቷ ሻውሰን እንደሆነ ሼንሼንም አያውቅም። አባትየውም ይማንን ይጠራዋል። በዚህም ሊሊን ማግባት እንዳለበት ከሱ ልጅ ከሉዡ ጎን መሆን እንደማይችል ለይማን እየነገረው ነው። ይማን ግን ሁሉም ነገር ሰልችቶት ነበረ። በዚህም የቀለበት ስነስርዓቱን እንደሚያቋርጠው ይናገራል። አባትየውም በጣም ይናደዳል። ታዲያ ሁለቱ
ግብ ይፈጥራሉ። የተናደደው አባትየውም ይማንን መቶት ነበረ። ያኔ የመጣችው ከሆስፒታል የወጣችው ሉዡ ነበረች። በዚህም አባቷ ላይ ትጮህበት ጀመረ። ያኔ ምንም ማድረግ ስለማትችል እውነቱን መናገር ነበረባት። እሷ ሉዡ እንዳልሆነች የሷ መንታ እህት እንደሆነች እናታቸው ለመበቀል እሱን አንዷ መንታ እህት ሞታለች እንዳለች ያደገችው ከአያቶቿ ጋር እንደሆነ ታዲያ አጣችውን ህይወት ለመመለስ ወደዚህ እንደመጣች ነገር ግን ምንም ቢሆን እሱ ሁሉ ጊዜ ለገንዘብ በማሰቡ ምክንያት ሉዡን እንኳን እንዳልተንከባከባት እሷ እንደሞተችና መንታ እህት እንዳላት እንኳን እንዳላወቀ ታዲያ ሁለቱ እህትማማቾች ከተቀያየሩ በኋላ እራሱ እሷ ሉዡ ትሁን ሻውሰን ትሁን አለመለየቱ መጥፎ አባት እንደሆነ እንደሚያሳይ ነበር የነገረችው። ይሄን በሰማበት ጊዜ ልቡ ይሰበራል። ያስታወሰው ያኔ እናትየው በጣም ደስተኛ የነበረችውና ከእናትየው ጋር ያሳለፈውን የፍቅር ጊዜ ነበረ። ነገር ግን እናትየው ካረገዘች በኋላ የልብ ጓደኛዋን የእንጀራ እናትየውን ለማስተዋወቅ እንደመጣች የእንጀራ እናትየውን ልክ እንዳያት አባትየው እንደወደዳትና ከእናትየው ጀርባ አብረው ጊዜ እንዳሳለፉ ከዛ ባሻገርም እንዳደሩ እያስታወሰ ነበረ። ታዲያ ሚስቱ ላይ መጥፎ ነገር እንዳደረገ ነበር የተረዳው። ይህን እውነታ ከሰማ በኋላ እንደ እብድ ይሆን ጀመረ። ወደ ላይም በወጣበት ጊዜ ያገኘው የእንጀራ እናትየው ነው። የእንጀራ እናትየው ደግሞ እያለቀሰችና ሌላ ድራማ እየፈጠረች ነበረ። ይሄን ሁሉ አመታት የሱን ፍቅር ለማግኘት እንደሞከረች ነገር ግን ስለሟች ሚስቱ አሁንም እንደሚያስታውስ እየተናገረች ነው። ታዲያ ያኔ እቃ በሚበረብርበት ጊዜ ያገኘው የሞተችው ሚስቱ መንታ ልጆችን እንደወለደች የሚያሳይ ፎቶ ነበረ። ከዛ ባሻገርም የሞተችው ልጁ ሉዡ ስለሱ ዲያሪ ላይ የጻፈችውን እያንዳንዱን ነገር ነበረ። የሚወደውን ነገር፣ የሚጠላውን ነገር፣ ለሱ ጤንነት የሚጠቅመውን ነገር፣ አባቷን እንደምትወደው እያንዳንዱን ጽፋ ነበረ። በዚህም ትልቅ የጥፋተኝነት ስሜት ይሰማዋል። ከዛ ባሻገርም አሁን ያለችውን የነ ሉዡን የእንጀራ እናት እንዲሁም ያገባትን ሴት ምናልባት የድሮ ሚስቱን ገላለች ብሎ ይጠረጥራት ጀመረ። እሷ ግን እንዳልገደለች በህይወቷ ጥሩ ጓደኛ የነበረቻት አሁን የሞተችው የሱ ሚስት እንደሆነች ታዲያ ብቻዋን ልጇን በምታሳድግበት ጊዜ እሷን እንደረዳቻትና እንደጠበቀቻት እሷን እንዳልገደለቻት ትናገራለች። በዚህ ሁኔታ ውስጥ እነሱ የተጋጋለ እሳት ውስጥ በነበሩበት ጊዜ ሁለቱ ፍቅረኛሞች ግን ውጪ ጥሩ ጊዜ ለማሳለፍ ወጥተው ነበረ። ቀናቶችም ያልፋሉ። ታዲያ አሁን የእንጀራ እናትየውና አባትየው ተፋተው ነበረ። በዚህም እነሱ ከተፋቱ አሁን እነሱ ፍቅረኛሞች መሆን ይችሉ ነበረ። አብረውም ጥሩ ጊዜ እያሳለፉ ነው። እሱም ይበልጥ እየወደዳት ነበረ። ታዲያ መጀመሪያ ላይ የጠላት ያቺ ቀበጧ እህቷ ሉዡ ናት ብሎ አስቦ እንደሆነ ነገር ግን ይሄ ማንነቷ በጣም ቆንጆ እንደሆነና በጣም ጥሩ ሰው እንደሆነች ይነግራታል። እህቷ የሞተችበት በሽታ እሷ ውስጥም ነበረ። በዚህም የተነሳ ሰርጀሪ ያስፈልጋት ነበረ። ያንን ሰርጀሪ ግን በተሳካ ሁኔታ እንደምትጨርሰው እየነገራል ነው። በቀጣይ ጊዜ አባቷና የእንጀራ እናቷ ስለተፋቱ የእንጀራ እናትየው ቀለበቱን ለመመለስ መጣ ነበረ። ለሷም ትሰጣታለች። እስከዛሬ ላደረገችው ይቅርታ ጠይቃ ነበረ። ከመሄዷ በፊት ግን ሻውሰን ጠርታታለች። በዚህም የሰጠቻት እናትየውና የእንጀራ እናትየው የተነሱትን ፎቶ ነበረ። ታዲያ ሁለተኛ እናቷ እንደሆነችና ይቅርታ እንዳደረገችላት ሻውሰን ተናግራ ነበረ። ዝም ብላም እንጀራ እናትየው በማፈር ትወጣለች። ነገር ግን ለ19 ዓመታት ስትመኘው የነበረው ቤት ከገባች በኋላ እንደዚህ ባልተሳካ ሁኔታ ከዛ ቤት በመውጣቷ በጣም አዝና ነበረ። የመጨረሻ እድሉንም ለመሞከር ሼን የሄደው ሻውሰን ጋር ነበረ። በዚህም የተነሳ እንደሚወዳት ይነግራታል። እሱ ብቻ አልነበረም፣ ለሰርጀሪዋ ሼን ጋር ይዟት መሄድ እንደሚፈልግ ሊያገባትም እንደሚፈልግ መናገር ፈልጓል። እሷም አብራው መሄድ እንደማትችል ትነግሯለች። ወደ ሰርጀሪ የምትደረግበትም ቀን ደርሶ ነበረ። ወደ ሰርጀሪ ክፍል ሁሉንም ተሰናብታ ትገባለች። እጣ ፈንታ ግን መጥፎ ነበረች። ከዛ ሰርጀሪ በጤንነት መውጣት አልቻለችም። ታዲያ ሻውሰንም ልክ እንደ እህቷ እዛው ሞታ ነበረ። አባትየውም ሆነ ይማን ይሄንን ዜና ሲሰሙ በጣም ከብዷቸው ነበረ። አብሶ አባትየው እንደ እብድ አድርጎታል። ይሜንም እሷ አጠገቡ እንዳለችው ላያስብ ጀመረ። በመቀጠልም ወደ መቃብር ስፍራው ከአባትየው ጋር ሆነው ነበር የሄዱት። ከዛም በኋላ ስለሷ የሚያስበው ይሜን ሁሌም የሚጽናናው ቪዲዮዋን እያየ ነበረ። ድጋሚ ደግሞ የሄደው ስዕል ወደምስልበት ቦታ ነው። ታዲያ ከሩቅ ሲመለከታት ሸራውን አውልቃ ስዕሉን እየሳለች ፈገግ ብላ እየተመለከተችው ነበረ። ይሄ ነገር በአይምሮ የፈጠረው ቢሆንም ትዝታዋ ፍቅሯ ሁሌ ልብ ውስጥ እንደሚኖር እየተናገረ ስቅ ብሎ ያለቅሳል። በዚህ አስተላለቅም ይህ አሳዛኝ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።